ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እነሆ። ኑ ጎንደርን እንሞሽር በሚል መሪ ሀሳብ የተካሄደው የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ገቢ በማሰባሰብ ተጠናቀቀ። አዲስ የትግራይ ጊዜያዊ አስተዳደር ከማዕድን ኢንቨስትመንት በነፃ አክሲዮን እንዲኖረው የሚያስገድድ ደንብ በጀኔራል ታደሰ ወረደ ተፈርሞ ስራ ላይ መዋሉ ተሰማ። ጽንፈኛው የፋኖ ቡድን በጀግናው መከላከያ ሰራዊት የደረሰበት ያለውን ተደጋጋሚ ጥቃት መቋቋም ሲያቅተው ህጻናትን አሁንም እየመለመለ በግዳጅ ለማስገባት እየሰራ መሆኑ ተገለጸ። ከውጭ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሩሲያን የድል ቀን አስመልክተው የ3 ቀናት የተናጠል ተኩስ አቁም አወጁ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያም የተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባውን ነገ ያደርጋል። በዚህም የእንስሳት ጤናና ደህንነት ረቂቅ አዋጅን አስመልክቶ የግብርና ጉዳዮች ቋሚ ኮሚቴ ለምክር ቤቱ ሪፖርትና የውሳኔ ሀሳብ የሚያቀርብ ሲሆን ውይይት ከተደረገበት በኋላ እንደሚጸድቅ ይጠበቃል። በተጨማሪም ምክር ቤቱ የተጓደሉ የቋሚ ኮሚቴ አመራሮችን ለመሰየም የሚቀርብ የውሳኔ ሀሳብ መርምሮ እንደሚያጸድቅ ይጠበቃል። ምክትል አፈ ጉባኤ ሎሚ በዶ እና የቋሚ ኮሚቴ ሰብሳቢዎች የመሶብ የአንድ ማዕከል አገልግሎትን ጎብኝተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በዚህ ጊዜ ማዕከሉ በህዝብ ሲነሱ ለቆዩ የአገልግሎት አሰጣጥ ጥያቄዎችን ምላሽ የሚሰጥ መሆኑን ተናግሯል። በማዕከሉ የሚሰጡ አገልግሎቶች ጊዜ ቆጣቢና የዜጎችን እንግልት የሚፈቱ መሆናቸውን ነው አጽንኦት ሰጥተው የገለጹት። በማዕከሉ የሚሰጡ አገልግሎቶች ከወረቀት ንክኪ ነፃ የሆኑና ሙሉ ለሙሉ በቴክኖሎጂ የታገዙ መሆናቸውን ደግሞ ብልሹ አሰራር ለመቅረፍ እንደሚያግዝ ገልጿል። በሌላ በኩል በኢትዮጵያ ኢንቨስትመንት ለማድረግ የሚመጡ የውጭ ባለሀብቶች ቀልጣፋ አገልግሎት እንዲያገኙ በማድረግ በኢኮኖሚው ላይ አዎንታዊ ሚና እንደሚያበረክትም አነስተዋል። ከዚህ አኳያ በማዕከሉ የሚሰጡ አገልግሎቶች ለኢትዮጵያ ልማትና እድገት ጉዞ መፋጠን ተስፋን የሚሰጡ መሆናቸውን አብራርተዋል። በሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በበኩላቸው መሶብ የአንድ ማዕከል አገልግሎት ግልጸኝነትን በማስፈን በመንግስትና ሕዝብ መካከል መተማመንን ለመፍጠር ሚናው የጎላ መሆኑን አንስተዋል። በአገልግሎት አሰጣጥ ላይ ለውጥ ለማምጣት በቴክኖሎጂ የታገዘ አሰራር እጅግ ወሳኝ መሆኑን ጠቅሶም ከዚህ አኳያ ማዕከሉ ትልቅ ትርጉም የሚሰጠው ነው ብሏል። የአገልግሎት አሰጣጥ ጥራት ውስንነት በህብረተሰቡ ሲቀርቡ ከነበሩት ጥያቄዎች መካከል ዋነኛ መሆኑን የገለጹት ደግሞ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። በመሆኑም ማዕከሉ መንግስት ለዜጎች ጥያቄ ፈጣን ምላሽ እየሰጠ መሆኑን በተግባር የሚያሳይ ስለመሆኑም ተናግሯል። በማዕከሉ የሚሰጡ አገልግሎቶች ዜጎችን ከተጨማሪ ወጪና እንግልት የሚታደጉ መሆናቸውንም አነስተዋል። ለጎንደር ከተማ የልማት ስራዎች የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ከተማ ሸራተን አዲስ ሆቴል ተካሄደ። ኑ ጎንደርን እንሞሽር በሚል መሪ ሀሳብ እየተካሄደ ባለው የገቢ ማሰባሰቢያ መርሃ ግብር የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድና የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። በተጨማሪም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስትና የግል የልማት ድርጅት የስራ ኃላፊዎች እንደተገኙ ተመላክቷል።
የገቢ ማሰባሰቢያ መርሃ ግብሩ ዓላማ ኢትዮጵያውያን በታሪካዊቷ ጎንደር ከተማ እየተከናወኑ በሚገኙ የልማት ስራዎች የበኩላቸውን አስተዋጽኦ እንዲያበረከቱ ታስቦ የተዘጋጀ መሆኑም ተገልጿል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት የአጼ ፋሲለደስ አብያተ መንግስታት የእድሳት ስራን ጨምሮ የኮሪደርና ሌሎች የልማት ስራዎች ተጠናቀው ለአገልግሎት መብቃታቸው ይታወሳል። የመጀመሪያው ምዕራፍ የጎንደር ኮሪደር ልማት መጠናቀቁን እና 12.5 ኪሎ ሜትር ርዝበት የሚሸፍነው ሁለተኛው ምዕራፍ መጀመሩም ይታወቃል። ለዚህም ማጠናቀቂያ 1.7 ቢሊዮን ብር በጀት እንደሚጠይቅ ሲገለጽ ቆይቷል። በዚህ መሰረት ኑ ጎንደርን እንሞሽር በሚል መሪ ሀሳብ የተካሄደው የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ገቢ በማሰባሰብ ተጠናቋል። በዛሬው የገንዘብ ማሰባሰቢያ መርሃ ግብር ከ2,000 ብር እስከ 1.2 ቢሊዮን ብር ድጋፍ መደረጉ ተገልጿል። በመርሃ ግብሩ ከ6 ዓመት ታዳጊ እስከ ሀገር ሽማግሌዎች መሳተፋቸውን እንዲሁም በሀገር ውስጥ እና ከሀገር ውጭ ያሉ ወገኖች መሳተፋቸውን ተዘግቧል። ኑ ጎንደር እንሞሽር ታላቅ የገቢ ማሰባሰቢያ መርሃ ግብር እስከ ግንቦት 30 2017 ዓ.ም ድረስ በተለያዩ መርሃ ግብሮች ይቀጥላል ተብሏል። ጎንደር የኢትዮጵያውያን ሁሉ የታሪካችን አሻራና የማንነታችን መገለጫ ናት ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። ኑ ጎንደር እንሞሽር በሚል መሪ ሀሳብ ለታሪካዊቷ ጎንደር ከተማ ዘርፈ ብዙ ልማት የሚውል የገቢ መሰባሰቢያ መርሃ ግብር በአዲስ አበባ ሸራተን አዲስ ሆቴል ተካሂዷል። በገቢ ማሰባሰቢያ መርሃ ግብሩ ርዕሰ መስተዳድሩ አረጋ ከበደ የክልሉ መንግስት ለጎንደር፣ ለባህር ዳር እና ለደሴ ከተሞች የኮሪደር ልማት ስራዎች ለእያንዳንዳቸው 100 ሚሊዮን ብር ድጋፍ እንደሚሰጥ አስታውቋል። ርዕሰ መስተዳድር አረጋ ከበደ በመድረኩ ላይ ባስተላለፉት መልእክታቸው ባለፉት 2 ዓመታት ወዲህ ግን ጎንደርን አቧራዋን በማራገፍ ያላትን እምቅ የመበልጸግ እድል በመጠቀም ድምቀቷ የበለጠ እንዲታይ ጅምር ስራዎች መከናወናቸውን ገልጿል። ለትውልድ የምናስረክባትን ውብና ማራኪ ከተማ ለመገንባት ቆርጠን ተነስተናል ያሉት አቶ አረጋም ይህንን ለማድረግ ጊዜው አሁንና ዛሬ መሆኑን ተናግሯል። አባቶቻችን ውብ አድርገው የሰጡንን እስካሁን ግን አቧራ ልብሳ የቆየችውን ከተማ ውብና ማራኪ አድርጎ የመገንባቱን ኃላፊነት ወስደናል ሲሉም አመላክቷል። ጎንደር ህንፃ ብቻ አይደለም የተሸከመችው፣ ይልቁንም የማንነት መገለጫ አሻራዎችን አምቃ የያዘች ከተማ መሆኗንም መግለጻቸው ተመላክተዋል። ኢትዮጵያ የትምህርት ጥራትና ተደራሽነትን ለማረጋገጥ አካታች የትምህርት ስርዓት ሪፎርም በማድረግ ተጨባጭ ውጤት ያስመዘገበች መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲ እና ክህሎት የሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካ ማስተማርና ማብቃት በሚል መሪ ሀሳብ እየተካሄደ ነው። ጉባኤው የኢኖቬሽን አፍሪካ 2025 ጉባኤ በሪፎርም አቅም ግንባታ፣ የቴክኖሎጂ ስትራቴጂካዊ ትብብር በመፍጠር የአፍሪካን የትምህርት ተደራሽነት ማስፋት ያለመ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ኢትዮጵያ የአፍሪካ ህብረት የ2024ን የትምህርት ዓመት ብሎም መሰየሙን ተከትሎ ገቢራዊ ለማድረግ ያከናወነችውን ተግባር በተመለከተ ማብራሪያ ሰጥቷል። ሚኒስትሩ በማብራሪያቸው ኢትዮጵያ ከአፍሪካ ህብረት ስያሜ 5 ዓመት ቀደም ብላ ስራ መጀመሯንም ገልጿል። በኢትዮጵያ ያደረገው ሀገራዊ ሪፎርም የትምህርት ዘርፉን አካታችነት ታሳቢ ያደረገ በመሆኑ የትምህርት ጥራትን ተደራሽነት እኩል የሚስተናገድበት ነው ብሏል። ከለውጥ በፊት የትምህርት ጥራት ችግር እንደነበር ያነሱት ሚኒስትሩ የቅድመ መደበኛ ትምህርት የከተማ ነዋሪዎች ብቻ ተደርጎ ይወሰድ እንደነበረም አነስቷል። በትምህርት ተቋማት ይህንን ያህል መጠን ያለው የሰው ኃይል አፈራን ከሚለው ውጪ ምን ያህል ዓለም አቀፍ ተወዳዳሪ ነው የሚለው ሊያሳስበን ይገባልን ብሏል። በዚህም በትምህርት ዘርፍ በተደረገው ሪፎርም የቅድመ መደበኛ ትምህርት በማስፋፋት ጥራትን፣ ተደራሽነትን ማረጋገጥ ተችሏል ነው ያሉት። በዚህም ባለፉት 5 ዓመታት ብቻ ከ35,000 በላይ የትምህርት መሰረተ ልማት የተሟላላቸው የቅድመ መደበኛ ትምህርት ቤቶችን በመገንባት ተጨባጭ ውጤት መመዝገቡን ገልጿል። በከተማም ሆነ በገጠር ለተማሪዎች በቂ መሰረተ ልማት የተሟላላቸው ትምህርት ቤቶች ለመገንባት የህብረተሰቡ ተሳትፎ የጎላ እንደነበር አስታውሷል። ትምህርት ከፍተኛ ሀብት የሚጠይቅ በመሆኑ በመንግስት አቅም ብቻ የሚሸፈን አይደለም ያሉት ሚኒስትሩ የሀብት ማሰባሰብ በሁሉም ዜጋ ዘንድ ተቀባይነት እንዲያገኝ ተደርጓል ብሏል። በዚህም ኢትዮጵያውያን በተለያዩ ሀገራት የሚኖሩ ዲያስፖራዎች 2 ዓመት ባልሞላ ጊዜ ውስጥ በቢሊዮን የሚቆጠር ሀብት ማሰባሰብ መቻሉን ገልጿል። በተጨማሪም የትምህርት ጥራትን ለማሻሻል የትምህርት መሰረተ ልማትን ከመገንባት ባለፈ የመምህራንን አቅም መገንባት ይገባል ብሏል። የዩጋንዳ ትምህርት ሚኒስትር ዴኤታ ጆይሲ ካዱክ በዩጋንዳ 29 በመቶ የሚሆኑ ዜጎች ከ18 እስከ 38 ዓመት የዕድሜ ክልል ላይ መሆናቸውን ገልጿል።
ከአፍሪካም አልፎ በዓለም ላይ ተወዳዳሪ ወጣቶችን ለማፍራት ምቹ የትምህርት ስነ ምህዳር መፈጠሩን ገልጸው ዲጂታላይዜሽንና አይሲቲ በትምህርት ስርዓቱ ለማካተት ጥረት እየተደረገ መሆኑን ተናግሯል። የዲጂታል ትምህርት ማስፋፋት የሀገሪቱ ብሔራዊ የልማት እቅድ አካል መሆኑን ገልጸው በገጠርና በከተማ ያለውን ልዩነት ለማጥበብ የኦንላይን ትምህርት ስርዓት ገቢራዊ አድርጓል ብሏል። የስዋትኒ ትምህርትና ስልጠና ሚኒስትር ኦውን ዞማሊ የትምህርት ጥራትን ለማረጋገጥ የመምህራንን አቅም መገንባትና ዲጂታል ቴክኖሎጂን ማሳደግ እንደሚገባ ገልጿል። ስዋትኒ በትምህርት ዘርፍ ዓለም አቀፍ ተወዳዳሪ ዜጎችን ማፍራት የሚያስችል አሰራር ተግባራዊ ማድረጓንም ተናግሯል። የትምህርት ጥራትና ተደራሽነትን ለማረጋገጥ ብዙ ሰርተናል፣ የትምህርት ስርዓቱን ለመለወጥም ብዙ ጥረት አድርገናል ሲሉም ገልጸዋል። አዲስ አበባን ሰላማዊ የተረጋጋችና ለመኖር ምቹ ማድረግ የሚያስችሉ ውጤታማ የጸጥታ ስራዎች መከናወናቸውን የከተማዋ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የአዲስ አበባ ከተማ አስተዳደር የ9 ወራት የጸጥታ ስራዎችን ገምግሟል። በግምገማው ላይ የከተማ አስተዳደሩ አመራሮች ተገኝተዋል። ከንቲባዋ የከተማዋን እድገት እና ለውጦች የሚመጥን የጸጥታ መዋቅር ማደራጀት፣ ቅንጅታዊ አሰራር በማጠናከር የጸጥታ ስጋት ሊሆን የሚችሉ እንቅስቃሴዎችን ቀድሞ በመለየትና ህዝቡን በቀጥታ በማሳተፍ የሰላም ባለቤት እንዲሆን በተከናወኑ ስራዎች ስኬቶች መመዝገባቸውን ገልጿል። ወንጀል በመከላከል ተጠርጣሪዎችን አድኖ በመያዝ በመመርመርና በማስቀጣት ከተማዋን ሰላማዊ የተረጋጋና ለመኖር ምቹ በማድረጉ ረገድ ውጤቶች መገኘታቸውን አመላክቷል። በግምገማው ላይ የጸጥታ መዋቅሩ የከተማ አስተዳደሩ ለጸጥታ አካላት እያደረገ ያለውን ሁሉን አቀፍ ድጋፍ ትልቅ የሞራል ስንቅ እንደሆናቸው መናገራቸውንም አመላክቷል። በከተማዋ የወንጀል መከላከልና የመቆጣጠር አቅም ከጊዜ ወደ ጊዜ እያደገ መምጣቱ የከተማዋ ነዋሪዎች በሰላም ሰራዊት በመደራጀት ያበረከተው የላቀ አስተዋጽኦ የሰላምና የጸጥታ መዋቅር፣ የፖሊስ ኃይል፣ ደንብ ማስከበርና ሌሎች የፌዴራል ጸጥታ አካላት ጋር የመስራቱ ውጤት እንደሆነም በማንሳት ከንቲባዋ መዲናዋን ከተደራጀ የዝርፊያ፣ ሌብነት፣ ንጥቂያና ከየትኛውንም የጸጥታ ስጋት የጸዳች በማድረግ ተቋማዊ ብቃት በማሳደግ የሪፎርም ስራን በማጠናከር የአገልግሎት ስነ ምግባር በማላበስ ህብረተሰቡን እንደ ከዚህ ቀደሙ ሁሉ በብቃት ማሳተፍ እንደሚገባ ተናግሯል። የሰላምና የጸጥታ ቢሮ፣ የአዲስ አበባ ፖሊስ፣ የሰላም ሰራዊትና የደንብ ማስከበር አባላት ከሌሎች የጸጥታ አካላት ጋር ቅንጅታዊ አሰራርን ይበልጥ በማጠናከር የተገኙ ለውጦችን አጠናክረው እንዲሰሩ ማሳሰባቸውን የከንቲባዋ ጽሕፈት ቤት መረጃ አመላክተዋል። የዓለም የአስተዳደር ስርዓት በማደግ ላይ የሚገኙ ሀገራት እኩል ውክልናን በሚያረጋግጥ መልኩ ማሻሻያ ሊደረግበት እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አመለከቱም። የባለብዝሃ ወገን የዲፕሎማሲ ማዕቀፍ ማጠናከር ለሪፎርም ቁልፍ ሚና እንደሚኖረውም ገልጿል። የ2025 የመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ በብራዚል ሪዮ ዴ ጄኔሮ መካሄድ ጀምሯል። በውይይቱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እየተሳተፉ ነው። የሚኒስትሮቹ ስብሰባ መክፈቻ ላይ ብሪክስ የዓለምና ቀጠናዊ ቀውሶችን ለመፍታት ያለው ሚና፣ ለሰላምና ደህንነት መረጋገጥ የሚያስችሉ መንገዶች ማጠናከር በሚል ርዕስ የተዘጋጀ ውይይት ተካሂዷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በውይይቱ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ለብዝሃ ወገን ትብብርና የጋራ ደህንነት ያላትን ቁርጠኝነት አረጋግጧል። የዓለም አስተዳደር ስርዓት ላይ ማሻሻያ በማድረግ አፍሪካን ጨምሮ በማድረግ ላይ የሚገኙት ሀገራት በእኩልነት የሚወከሉበት ስርዓት መፍጠር እንደሚገባ አመላክቷል። የዓለም አቀፍ ተቋማት ሪፎርም አንኳር ትኩረት የተባበሩት መንግስታት ድርጅት የባለብዝሃ ወገን ማዕቀፍ ማጠናከር ላይ መሰረት ያደረገ መሆን አለበትም ነው ያሉት። ሚኒስትሩ በዓለም ላይ ያሉ ውጥረቶችን አስመልክቶ ሀሳባቸውን ያነሱ ሲሆን የብሪክስ ሀገራት ቀውሶች በሰላማዊና ዲፕሎማሲያዊ አማራጭ እንዲፈቱ ጥረት እያደረጉ እንደሚገኙም ተናግረዋል። እየተደረጉ ያሉ ጥረቶች የደቡብ ንፍቀ ዓለምን የደህንነት፣ የኢኮኖሚና አጠቃላይ ፍላጎቶችን የሚያስጠብቁ መሆን እንዳለባቸው አስገንዝበዋል። በስብሰባው የተለያዩ አጀንዳዎች ላይ በመምከር የጋራ የሚኒስትሮች የአቋም መግለጫን እንደሚያወጣ ይጠበቃል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር የሁለትዮሽ ውይይቶችን እንደሚያደርጉ የውጭ ጉዳይ ሚኒስትር መረጃ አመላክተዋል። በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደር የአፈር ማዳበሪያ ከጽንፈኞች ዘረፋ ጠብቆ በማድረስ ረገድ ሰራዊቱ ከህብረተሰቡ ጋር እየሰራ መሆኑን በቀጠና የሚገኘው ኮር አዛዥ ብርጋዴር ጀነራል ሶፊያን ሼክ መሐመድ ተናገሩ።
ጫካ ለጫካ እየተሽከለኮለከ ከህዝብ ኪስ ሳይቀር እየዘረፈ የራሱን ፍላጎት በዘረፋ ለመሙላት የሚጥረው ጽንፈኛው ላይ እርምጃዎችን በመውሰድና ለአርሶ አደሩ በወቅቱ ማዳበሪያ እንዲደርስ በማድረግ ሰራዊቱ ቀን ከሌሊት እየሰራ መሆኑን አዛዡ ተናግሯል። የኮር ሰራዊት በበዓላት ሆነ በሌሎች ማህበራዊ ጉዳዮች ከሰራዊቱ ጋር በመወዳጀት እያሳለፈና ሰላም ስራዎችን በጋራ እየሰራ መምጣቱን ገልጸው ቀጣይም ይህ ሰላምን የማረጋገጥ ተልዕኮ በጥምረት እንደሚቀጥል ጀነራል መኮንኑ ተናግሯል። ይህ በእንዲህ እንዳለ የአማራ ጽንፈኛ ፋኖ ቡድን አሁንም በህዝብ ስም እየታገልኩ ነው እያለም የህዝቡን ችግርና ሰቆቃ እያበዛውና እንዲቀጥል እያደረገው መሆኑን በተጠለፈው ስልክ የተደረገ የተለያዩ ድምጾች አረጋግጧል። ቡድኑ በጀግና መከላከያ ሰራዊት እየደረሰበት ያለውን ተደጋጋሚ ጥቃት መቋቋም ሲያቅተው ህጻናትን አሁንም እየመለመለ በግዳጅ ለማስገባት እየሰራ መሆኑን ገልጿል። ጽንፈኛው አሁን የተቀጠቀጠና እየተደመሰሰ ባለበት ድል እየተቀዳጀ እንደሆነ በማድረግ እርስ በርስ ለመበላላት አሁንም ዝግጁ እንደሆኑ ለዚህም ግዳቸው እንዳልሆነ ሲገልጹ ተሰምቷል። በተለይ በእስክንድር ነጋ በኩል የተከፈለው ቡድን በቅርቡ ከኤርትራ ሰዎች ጋር መገናኘቱን ተከትሎ የገንዘብ ድጋፍ እያገኘ እንደሆነና ይህንንም ከመከላከያ ምት የተተረፉትን ማባበያ እየተጠቀመበት እንደሆነም ተሰምቷል። ሄሎ አቤት፣ ሰላም ነው? ደህና ነሽ? ነው እግዚአብሔር ይመስገን። ማን ነህ? ዘርአይ ዘራች ዘራይ እንዴት ነህ? ደህና ነህ? ደህና ናችሁ? እንዴት ናችሁ? ጓደኞች ሰላም ናችሁ? አለ እግዚአብሔር ይመስገን። አሁን እስክንድር ነጋ 15 ሚሊዮን ብር ፈንድ አድርጓል። ከበዓል በኋላ ምን 15 ሚሊዮን ብር እስክንድር 15 ሚሊዮን ብር ፈንድ አድርጓል። እስክንድር እንደዛ ብሎ ነግሮ ነው ፈንድ አድርጓል። አሁን እኔ አለ መረጃ እስቲ አካባቢ ከባድ ተኩስ ነበር ትናንትና እና ዛሬ እስቲ እኛ በእኛ እስቲ ዴንሳ በጣም ከባድ ነው። እኛ በእኛ ነው። አሁን ዘመቻ ጀምሯል። ወደ አማራ ፋኖ አንድነት በጎንደር ዘመቻ ጀምሯል። ራሱን ጠብቁ፣ ማንም ሰው አትመኑ። እኛ ችግር የለም ይካሄዳል። ምን ችግር የለውም። ከእንዲህ መንታ ይምጣ እናስተናግዳለኛ። ምን ችግር የለም። እሸኛለን ለመጣው አድርገን እሸኛለን። እነዚህ እነ ጠላሉ ሌባ ማፊያ ኩታራ ሌባ ነው። ሲቀጥል ደግሞ ሰማጠና ይባል ጎልዳማ ጅብግር ባንዳ ነው። ብር አቀብለዋል። ለስሙን 15 ሚሊዮን ብር ከበዓል በኋላ እሑድ ዕለት ጨርሰው ፋርመው እሑድ ዕለት ማታ አንድ ሰዓት ተኩል ብር የተረከቡ ጥይት ሊገዙ ወደ ሱዳን ሄደዋል። ሱዳን ደግሞ እምቢ ብሏቸዋል መሰለኝ ኤርትራ እና ሞራ ምናምን ቢሏቸዋል አባረዋቸው መሰለኝ። አሁን ደግሞ ወደ እስቲ አካባቢ እነ ቆስጣ ነው ማን ሙታ መሰለኝ ሙታ ያሉ እስቲ አካባቢ በአጠቃላይ ውጊያ ጅመት ተብሏል። ወደናንተና ወደ ሁሉ ቦታ እችነት የቷ ለምን ጥፋት ጀነስ እንጂ ይተራይ ሳንቶ መፈደ ሄሎ እጅግ በጣም ያሳዝናል። በቃ ይሄ ነው ያሳዝናል። ምን ችግር የለም። ነገ አሰራሱን ገብቶ ወይ ራሱ ሻንታው እናሳ ነገ ራሱን አሰራሱን ወይ ራሱን ያጠፋል ወይ ደግሞ መለስ ገብቶ ወደ መንግስት ገብቶ ይዋጋቸዋል እና ይዋጋቸዋል። አርበኛ ደረጃ ላይ አስጠብቁ። ያው የስጦር ተበትኖ ጨው ድባ ላይ መጥቶ ገብቷልኝ። እሱ ያለ ታሽፍቱ መስለው አሁን እኛም ተበትኖ መጥቶ ገብቷል። ድባም ተበትኖ ገብቷል። ተኛም ራስተና ጋር መጥቶ እዚህና ጋር ካቀላሏል። በቃ ይገባል 115 አባል ያበትኖ እንደመጣ ነው ቃሉን ከአንድ ሳምንት በፊት 100 ምናምን ሰው እንደወጣ አውቃለሁ። የነ ላይ ነው በላው በዛኛው ወጥቷል። በቃ ይወጣል። አጃቦቹ እየተደበደቡ እየሰሩ ያሉት አዲሱ የትግራይ ጊዜያዊ አስተዳደር ከማዕድን ኢንቨስትመንት በነጻ አክሲዮን እንዲኖረው የሚያስገድድ ደንብ ስራ ላይ አዋለም። በዚህም የሀገርን ሀብት በማን አለበኝነት ለግል ጥቅም በመዋል ቀይ መስመር ማለፋቸው ተሰምቷል። እንደ ምንጮች ገለጻ የክልሉን መሬት ለማዕድን ስራዎች ክፍት የማድረግ ስልጣን ለአስተዳደሩ ይሰጣል ይላል። ከ3 ሳምንታት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ ተፈርሞ በክልሉ ስራ ላይ የዋለው የማዕድን አስተዳደርን የተለያዩ የማዕድን ስራዎች ክፍያና ፍቃድን ለመወሰን የወጣ ደንብ ነው። ይህም ከማንኛውም ባለፍቃድ አነስተኛና ከፍተኛ ደረጃ የማዕድን ኢንቨስትመንት ስራ
ጊዜያዊ አስተዳደሩ 5% የአክሲዮን ድርሻ ያለምንም ክፍያ በነፃ መያዝ የሚያስችለውን አስገዳጅ ድንጋጌ ስራ ላይ አውሏል። በፕሬዚዳንቱ ሚያዝያ 8 ቀን 2017 ዓ.ም ተፈርሞ የጸደቀውን ደንብ ለክልሉ መሬትና ማዕድን ቢሮ ከተጻፈ ደብዳቤ ጋር ተያይዞ የቀረበው ደንብ የካቲት 17 ቀን 2017 ዓ.ም ለአስተዳደሩ ካቢኔ ቀርቦ መጽደቁን የሚገልጽ ነው። ፕሬዚዳንቱ ከፈረሙበት ዕለት ጀምሮም በስራ ላይ መዋሉ ተመላክተዋል። በትግራይ ሰሜናዊ ምዕራብ ዞን ሰየምቲ አዲያቦ ወረዳ ቀበሌ አድክልተ ዳብር መንደር በሚገኝ ማይገንኢ ተብሎ በሚጠራ ወንዝ ሰውነታቸውን ሊታጠቡ የገቡ 3 ህጻናት ህይወታቸው ተቀጥፏል። ሶስቱ የዳብረ መንደር ተወላጅ ህጻናት ሚያዝያ 17 ቀን 2017 ዓ.ም ረፋድ ላይ ነው ሰውነታቸውን ለመታጠብ በወንዙ ከሚገኙት የውሃ ጉድጓድ ወደ አንዱ ቢያቀኑም በህይወት ሊወጡ አልቻሉም። በወንዙ ውስጥ ከሚገኘው የውሃ ጉድጓድ ለአንድ ቀን ተኩል አስክሬናቸው ሊገኝ እንዳልቻለ ነዋሪዎች ተናግረዋል። ነዋሪዎቹ በሰጡት ቃል እድሜያቸው ከ5 እስከ 8 የሆኑት የእነዚህ ህጻናት አስክሬን የተገኘው ከአንድ ቀን ተኩል በኋላ ነው። ሁለቱ ህጻናት ወንድማማቾች ሲሆኑ ሶስተኛው ደግሞ የአክስታቸው ልጅ እንደሆነ ተነግሯል። የቀብር ስነ ስርዓታቸው ሚያዝያ 18 2017 ዓ.ም ተፈጽሟል። በወንዙ ካሁን ቀደም ተመሳሳይ አሳዛኝ አደጋ ተከስቶ እንደነበር ነዋሪዎች የገለጹ ሲሆን ወላጆች መተኪያ የሌላቸው ህጻናት ልጆችን ውሎ መከታተል እንደሚገባቸው መረጃ አመላክተዋል። በተለያዩ ተቋማት እየተሰሩ ያሉ ለሰላም አዎንታዊ አስተዋጽኦ ያላቸው ተግባራት ለማስፋት እየተሰራ መሆኑን የሰላም ሚኒስቴር መሐመድ ኢድሪስ ገለጹ። የሰላም ሚኒስቴር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ እያቀረበ ነው። በዚህ ወቅት የሰላም ሚኒስቴር መሐመድ ኢድሪስ እንዳሉት ባለፉት 9 ወራት ሰላማዊ የመማር ማስተማር ሂደት ለማጠናከርና ሀገራዊ ግዥ ትርክትን ለመገንባት በትምህርት ቤቶች የሰላም ክበባትን የማጠናከር ስራ ተሰርቷል። በሀገር ግንባታና ዘላቂ ሰላምን በማስፈን ልሂቃን ሊያበረክቱት በሚገባ ሚና ላይ ያተኮረ ውይይት በማድረግ የጋራ መግባባት ላይ መደረሱም ነው የተናገሩት። ሀገራዊ ጥቅም፣ ማንነት፣ እሴትና ዘመኑን የዋጀ አርበኝነት ላይ ያተኮሩ 4 ሰነዶች ማዳበር መቻሉም ጠቅሷል። በ12 ዙር ከ70 ሺህ በላይ የሰላም በጎ ፍቃድ ወጣቶችን ማሰማራት መቻሉን ገልጸው በዚህም ወጣቶች ህብረ ብሔራዊ አንድነትና ዘላቂ ሰላም ግንባታ ላይ የተለያዩ ስራዎች መከናወናቸውን ተናግሯል። በተለያዩ ተቋማት እየተሰሩ ያሉ ለሰላም አዎንታዊ አስተዋጽኦ ያላቸውን ተግባራት ሀገራዊ ለማድረግ እየተሰራ መሆኑንም ተናግሯል። ተደጋጋሚ ግጭት የሚፈጠርባቸው አካባቢዎችን በመለየትና ችግሮችን በዘላቂነት መፍታት የሚያስችሉ ስራዎች መከናወናቸውን አብራርቷል። ባለፉት 9 ወራት ለሰላም ግንባታ አስተዋጽኦ ያላቸው 18 ሚሊዮን የማህበረሰብ ክፍሎች መዋየታቸው ተናግረዋል። የኢትዮጵያን ፓስፖርት ጨምሮ 3 በተለያዩ ፓስፖርቶች በመንቀሳቀስ ኢትዮጵያዊ ያልሆነ ዜጋ በአዲስ አበባ ውስጥ ቤት በመከራየት የሽብር ስራዎችን ለመስራት እንቅስቃሴ ሲያደርግ የነበረ ግለሰብ ትናንት ማምሻውን መያዙ ተገለጸ። እንደ ምንጮች ገለጻ ይህ ግለሰብ ለ3 ሳምንታት ክትትል ሲደረግበት ነበር። ማምሻውን ቤቱ በድንገት በተደረገ ኦፕሬሽን የተለያዩ ሀገር ገንዘቦች፣ ፓስፖርቶች፣ 2 ሽጉጦችና የተለያዩ ዶክመንቶች ተይዟል። የኢሚግሬሽንና ዜግነት ጉዳይ ተቋም ከፓስፖርትና ተያያዥ ጉዳዮች ጋር ተያይዞ የሚፈጠሩ ወንጀሎችን ለመከላከል ጥብቅ ክትትልና አዳዲስ የሪፎርም ስራዎች እየሰራ እንደሆነ ዋና ዳይሬክተሯ ወይዘሮ ሰላማዊት መናገራቸው ይታወሳል። ለዚህም ከሰኔ 1 ጀምሮ የፓስፖርት አገልግሎት ፈልገው ወደ ተቋሙ የሚሄዱ ግለሰቦች የፋይዳ መታወቂያ መያዝና ማውጣት ግዴታ በማድረግ የሪፎርሙ ስራዎች አንድ አካል እንዲሆን መደረጉም ይታወቃል። በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳና በአካባቢው የአየር ወለድ ክፍለ ጦር ባደረገው የተቀናጀ ዘመቻ በርካታ የጽንፈኛውን ቡድን በመደምሰስ ቀሪውን መማረኩን የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዲቦ ተናገሩ። የጽንፈኛው ኃይል ህዝብን መዝረፍ፣ ማጎሳቆል፣ የመሰረተ ልማት ማውደምና የሀገር ተረካቢ ትውልድ እንዳይፈጠር ትምህርት ቤቶችን መዝጋት እንጂ ለሀገር የሚያስብ ህሊና የለውም ብሏል። በጽንፈኛው ቡድን እጅ የነበሩ የሞርተር ቁምቡላን ጨምሮ ከህብረተሰቡ የዘረፏቸውን ባለ 2 እግር ሞተሮች እና ከ30 ኩንታል በላይ እህል ማስመለስ መቻሉን የገለጹት አዛዡ ትውልድ የሚቀረጽበትን ትምህርት ቤቶች በማውደም ማሰልጠኛ በማድረግ ከስራ ውጭ ማድረጉንም ገልጿል። በተመሳሳይ የምዕራብ እዝ ንስር ክፍለ ጦር ሬጅመንት በጃዊና አካባቢው የተሰጠውን ግዳጅ በድል በመወጣት በጽንፈኛው ኃይል ላይ ጠንካራ ወታደራዊ እርምጃ መውሰዱን የሬጅመንቱ አዛዥ አስታውቋል።
የሬጅመንቱ አዛዥ ሻለቃ ደምስ ጅሩ ጽንፈኛው ቡድን መንግስት የሚያቀርበውን የሰላም ጥሪ ወደ ጎን በማለት የህብረተሰቡን ንብረት በመዝረፍና የጤና ተቋማት አምቡላንሶችን በመቀማት ወላድ እናቶችን ለስቃይ ሲዳርግ መቆየቱን ጠቁሟል። ጽንፈኛ ኃይሉ የመንግስት ተቋማት ንብረት ዘርፎ ለግል ጥቅሙ ሲገለገልባቸው የቆየ መሆኑን ያወሱት ሻለቃ ደምስ በቀጠናው የተሰማራው ሰራዊት በወሰደው ወታደራዊ ምት በርካታ ጽንፈኛ ቡድኖች በመደምሰስ ከህዝብ የተዘረፉ ንብረቶችን ማስመለስ መቻሉን ተናግረዋል። በሌላ ዜና በአማራ ክልል 10,600 ታጣቂዎችን የመንግስትን የሰላም ጥሪ መቀበላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቴ የሱፍ ገለጹ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቴ የሱፍ የክልሉን አጠቃላይ የጸጥታ ወቅታዊ ሁኔታ በተመለከተ ቆይታ አድርጓል። በክልሉ ዘላቂ ሰላምና መረጋጋት ለመፍጠር ህግ የማስከበር እርምጃው በተጠናና በተጠናከረ መልኩ እየተከናወነ መሆኑን ያነሱት ኃላፊው ለሰላም አማራጭ ዝግጁ የሆኑትንም መንግስት ተቀብሎና ስልጠና ሰጥቶ ወደ መደበኛ ህይወታቸው እንዲመለሱ እያደረገ መሆኑን ገልጿል። በተለያዩ አካባቢዎች በመንቀሳቀስ በዘረፋና ግድያ ተግባር ላይ የተሰማራውን ጽንፈኛ ቡድን በመከታተል የተጠናከረ እርምጃ እየተወሰደ ስለመሆኑም አነስቷል። በዚህም በብዙ አካባቢዎች ሰላምና መረጋጋት ተፈጥሮ መደበኛ እንቅስቃሴ መኖራቸውን አነስተው የመንግስትን ጥሪ የተቀበሉ ታጣቂዎች እጃቸውን ለመንግስት እየሰጡ መሆኑን ተናግሯል። በዚህም በተያዘው ዓመት እስካሁን 10,600 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መሆኑን ጠቅሰው ከነዚህ መካከል ከ3,000 የሚልቁት የተሃድሶ ስልጠና ወስደው ማህበረሰቡን እየተቀላቀሉ ናቸው ተብሏል። በቀጣይም ቀሪዎቹ ወደ ስልጠና ማዕከል ለማስገባት ዝግጅት መደረጉን ኃላፊው ገልጿል። በቀጣይም የሰላም አማራጭን ተከትለው ለሚመጡ ታጣቂዎች የመንግስት እጅ አለመታጠፉን ገልጸው የክልሉን ሰላም ለማወክ በሚንቀሳቀሰው ጽንፈኛ ቡድን ላይ እርምጃው ተጠናክሮ የሚቀጥል መሆኑን አረጋግጧል። በጸጥታ ኃይሉ እየተደረገ ባለው ጠንካራ ህግ የማስከበር እርምጃ በመበታተን ላይ ያለው ጽንፈኛ ቡድን በተገኘው አጋጣሚ እየዘረፈ መሆኑን አንስተው በየደረሰበት ሁሉ በሚደረገው ህግ የማስከበር እርምጃ የህዝብ እገዛ፣ ድጋፍና ትብብር ተጠናክሮ እንዲቀጥል ጠይቀዋል። ሰው በማስገደል አስከሬኑን በጅብ እንዲበላ አድርጎ ለ6 ዓመታት ተሰውሮ የነበረ ግለሰብ ተይዞ በስርዓት መቀጣቱን የሸካ ዞን ፖሊስ ገለጸ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪዮ ወረዳ በጪ ቀበሌ ልዩ ስሙ ሚቺ ወንዝ ተብሎ በሚጠራው አካባቢ ህዳር 12 ቀን 2011 ዓ.ም ለጊዜው ማንነታቸው ያልታወቁ ታጣቂ ሽፍቶችን ከጫካ በመጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በማስገደል አስከሬኑን ጫካ ውስጥ እንዲጣል አድርጎ በጅብ እንዲበላ ያደረገው ግለሰብ ከዓመታት ፍለጋ በኋላ ተይዞ በእስራት ተቀጥቷል። የሸካ ዞን ፖሊስ መምሪያ ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር ልሳነ ወርቅ ተስፋዬ እንደተናገሩት ግለሰቡ ይህንን አስነዋሪ ወንጀል ድርጊት ከግብረ አበሮቹ ጋር በመሆን ፈጽሞና አስፈጽሞ ላለፉት 6 ዓመታት ከአካባቢው ተሰውሮ ቆይቷል ተብሏል። ጉዳዩን ለማረሳሳትና ህብረተሰቡን ለመቀላቀል ሙከራ ሲያደርግ የአካባቢው ነዋሪዎች በሰጡት ጥቆማ በቁጥጥር ስር ሊውል መቻሉንም አስታውቋል። የሸካ ዞን ፖሊስ ከየኪ ወረዳ ፖሊስ እና ሌሎች የፍትህ ተቋማት ጋር በመሆን ግለሰቡ በሌለበት የክስ መዝገብ በመክፈት ሲከታተል ቆይቷል። ግለሰቡ ከ6 ዓመታት በኋላ ከተያዘ በኋላ የሸካ ዞን ከፍተኛ ፍርድ ቤት ከአቃቢ ህግ በቀረበለት ክስ መነሻ ግራ ቀኙን ሲያከራክር ቆይቶም በ18 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስ ከወንጀሉ ጋር ግንኙነት ያላቸውን በጫካዎች መሽገው መሰል ወንጀሎችን የሚፈጽሙ አካላትን በቁጥጥር ስር ለማዋል ክትትል እያደረገ መሆኑንም አመላክተዋል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የትግራይ ህዝብ የማይተመን ዋጋ በመክፈል ያደራጃቸውን የልማት ተቋማት ለአንድ ጠባብ ቡድን አሳልፎ ለመስጠት የሚያደርገውን አሻጥር እንደሚቃወም የሚገልጽ አስቸኳይ መግለጫ አወጣም። እንደ ምንጮች ገለጻ ማዕከላዊ ኮሚቴው በመግለጫው የትግራይ ልማት ማህበር በመላው ትግራይ ህዝብ የተቋቋመው የትግራይ ህዝብ የልማት አጋር እንጂ አንድ በስልጣን ጥማት የሰከረ ጠባብ ቡድን የሚዘዋውረውና የሚበዘብዘው መሆኑን የለበትም ሲሉ ተደምጧል። መላው የትግራይ ህዝብ የአንጃውን ነውረኛ አካሄድ በአንድነት በመቆም እንዲያወግዘውና የህዝብ ልማት አጋር የሆነበትን የትግራይ ልማት ማህበር ቲዲኤ የህዝብ ንብረት ሆኖ እንዲቀጥል ሁለንተናዊ ትግል እንዲያደርግ ለመላው የትግራይ ህዝብ ጥሪ አቅርቧል። እንደ ምንጮች ከሆነ ይህ በአቶ ጌታቸው የሚመራው ህወሓት ማዕከላዊ ኮሚቴ ወጣቶችን ያቀፈ በምሁራን የተደራጀ ፓርቲ እያደራጀ ስለመሆኑም ተወስቷል። ይህ በእንዲህ እንዳለ መሐሪ ሀጎስ የተባለ የነጻነት ታጋይ ነኝ የሚል እነዚህ ግለሰቦች የሰላም ትግል
የምናረግበት ጠረጴዛውን ሰብሮታል። ከነዚህ ጋር በንግግር መፍታት የሚቻል ነገር የለም። ትግራይ በታሪኳ ገጥሟት የማያውቅ ችግር በእነዚህ አንጃ ቡድኖች ምክንያት የደረሰባት በመሆኑ ይህንን ለመታገል እንደ ጓዶቼ በረሃ ወጥቻለሁ ሲል ተናግሯል። አንጃው የህወሓት ቡድን የህዝብን ብሔራዊ ተቋም አፍርሷል። ይህ ማለት ደግሞ በሀሳብ ሞግቶ የማሸነፍም ሆነ የመደራደር አቅም የሌለው መሆኑን ያመላክታል ሲል ገልጿል። ስለሆነም መንግስት እንዳይኖር አደረገ ማለት ክልሉ የሽፍታና የሌባ ማደራጃ እንዲሆን እያደረጉ ሰውን እንደ ሰው የሚነግዱ እንደ ፍላጎታቸው እየሆኑ ያሉ ግለሰቦች ናቸው ብሏል። አሁን በትግራይ ከህወሓት ነጻ የሆነ የትግራይ መሬት ነው ያለሁት ያለው ግለሰቡ በረሃ ላይ እጅግ የሚገርምና የደስታ መንፈስ እየተሰማኝ ነው ሲል ተደምጧል። ባጭሩ ትግራይን እዚህ ያገኘዋት ሲልም ተናግሯል። አሁን እየታገልን ያለነው ለፍትህና ለርትዕ ነው። በቅርቡ እነዚህ የአንጃ ቡድን ስብስብ የጊዜ ጉዳይ ነው እንጂ ለፍርድ ይቀርባሉ፣ ህዝባችንም ነጻ ይወጣል ብሏል። በትግርኛ ባስተላለፈው መልእክት ተከታትለን መለስ መሐር ሐጎስ ይዝባል ናይ ናጽነት ተቃላሳይ ሆነ ሕዚ ድማ አንጻር ጨቋኒ ስርዓት ሓራ መሬት ወሪድ ኣለኹ እቲ ናይ ሰላም ቃልሲ ጠረጴዛ ሰይሮምዎ እዮም ትግራይ ኣብ ታሪኻ ገጢምዋ ዘይፈልጥ ውርደት የጋጢምዋ ኣብ ዝኾነ ታሪኽ ዓለም ዘይተገበረ ናይ ህዝቢ ብሔራዊ ትካል ፍሪሶም ናይ ህዝቢ ብሔራዊ ትካል ፍሪሶም ማለት መንግስትነት ፍሪሶም ማለት ድሕር ከዚ ናይ ድርድር ዓቕሚ የብልካን ናይ ፖለቲካል ህዝብ ዓቕሚ የብልካን ተምልሶ ትደራደሮ ተኽብሮ ረብሓ የለን ስለዚ ክኾን ዝኽእል ዓዲ ሸፋት እዩ ክኾን ዝኽእል ዓዲ ሌባዊ እዩ ክኾን ዝኽእል ዓዲ ቀተልትን ዓመፅትን እዩ ያው ከምትሶም ዝገብርዎ ኣለዉ መንግስቲ ከይህሊ ተሓታትነት ከይህሊ ፍትሒ ከይረጋገጽ እዞም ሰባት እዚኦም ዝደለይዎ ወርቂ እንዳሰረቁ ዝደለይዎ መሬት እንዳሰረቁ ዝደለይዎ ነገር ኩሉ እንዳገበሩ ሰብ እንዳነገዱ ቶም ሕዚ ሕዋትና ዝብልዎም ዘለዉ ኤርትራውያንስ ይነግድዎም ኣለዉ ይነግድዎም እውን ነይሮም እዚ ብጽንዓት ዝተረጋገጸ ሓቂ እዩ ስለዚ ሰብ እናነገዱ ከም ድሌቶም ንክኾኑ ናይ ግድን መንግስቲ ክፈርስ ኣለዎ መንግስቲ ተልዩ ናይ ሕጊ ተሓታትነት ከልዩ ፍትሒ ክረጋገጽ ፍትሒ ከይረጋገጽን መንግስቲ ተሓታትነት ከይህልን ሕገ መንግስቲ ከይሰፍን ሕጋዊ ታይሽሙ ከይህሊ መንግስቲ ተፍሪሶም ናብ ሙሉእ ቀተልቲ ጨወይትን ከተርትና ዝኾኑሉ ስርዓት አንሕና ኾፊልና ነምልሶ ነረጋግጾ ታይሽሙ ስለዘይለ ስለዚ ንበረኻ ምውራድ ነይሩ በረኻ ወሪድና በረኻ ከመይ ጸኒሕካ ብጣዕሚ ጽቡቕ ኒሕ ወነ ዝተዓጠቐ ሕራነ ዝተዓጠቐ አንጻር ጭቆና ዝቃለስ ብሉጽ ወለዶ ኣሎ ጽቡቕ ተስፋ ዘለዎ ናይ ምግባር ዓቕሚ ዘለዎ ኩሉ ክገብር ተኽእሎ ዘለዎ ባርነት ዝተጸየፈ ዓርሱ ሓራውፂኡ ንህዝቡ ካብ ጭቆና ካብ ባርነት ካብ መግዛእቲ ዓዱ ድማ ካብ ጓሓልቲ ከድሕን ዝተወደበ ጥዑም ስብስብ ሓንቲ ጥዑምቲ ታይሹም ደገልጸልካ ትግራይሲ ኣብ ሓራ መሬት ረኺበያ ትግራይስ ኣብ ሓራ መሬት ረኺበያ ካብ ጫፍ ሑመራ እስካብ ጫፍ ራያ ካብ ጫፍ ተንቤን እስካብ ጫፍ ኢሮብ ስለዚ ትግራይ ኣብዚ ክረኽባ ከለኹት ዝስምዓካ ተሕዋስ ግደፎ ስለዚ ናይ ፍትሒ ተቃላሳ እዩ ንከተሎ መንእሰይ ተጎልቢብካ ሞተይ ትጸበ ትመውት ኢኻ ዘለኻ መቃብርኻ ባዕልኻ ይትኹዓት ውፃእ ዓርስ ካድሕን ህዝቢ ካድሕን እዚኣ ይኽብሎም ዝደሊ ህዝቢ ትግራይ ታይ ክጽበለው ካኹ ምስኪ ካባና ዝጽበዮ ኣብ ቀረባ ግዜ ፍትሒ እዩ ንዞም ጨኮንትን ኣብ ዝባኑ ኣብ እንግድዑ ቸቸት ዝብልዎ ዘለዉ ኬሚካል ናፍሰሱ ዘቃጽልዎ ዘለዉ ኣብ ቀረባ ግዜ ናይ ሕጊ ተሓታትነት ኣረጋጊጽና ናይ ፍትሒ ሕቱ ክንምልሰሉ ኢና እዚ እርግጸኛ ኮይነ እዩ ዝነግረካ ኣለኹ ተወለዶ ንሂሮ ኣሎ ህዝብና ሓቦ ጥራይ ኣይኮነን ዘሰንቐና ዘሎ ኩሉ ነገር እናሰነቐ ይሰደልና ኣሎ ህዝብና ዝሰደደልና ንበልዕ ኣለና ህዝብና ዝሰደደልና ንክደን ኣለና ህዝብና ዝሰደደልና ንሰተ ኣለና ስለዚ ነዚ ክሕስኡ ፍትሒ እዩ ከምዚ ናይ ትማሊ ንስልቲ ኢልና ነዋግዖ ወግዕ ኣይኮነን ንሓቂ እዩ ንፍትሒ ኢና ንቃለስ ኣለና ንረትዒ ኢና ንቃለስ ኣለና ካባና ፍትሒ ይጸበ
የመከላከያ ዘመቻ ዋና መምሪያ በኢትዮጵያ መከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ ግቢ ውስጥ ለ3 ተከታታይ ወራት በጂአይኤስ እና በቶፖግራፊ ስልጠናዎች ሙያተኞችን አስመርቋል። የዕለቱን የክብር እንግዳ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ዋና መምሪያው ኃይል የማዘጋጀትና የማባዛት ተልዕኮ በላቀ ሀገራዊ ስልት እየተወጣ መገኘቱን ተናግሯል። መከላከያ ሀገራዊና ዓለም አቀፋዊ ቴክኖሎጂ ውጤቶችን በየዘርፉ ጥቅም ላይ ለማዋል እውቀት ቀስሞ ወደ ተግባር መቀየር የሚቻል ኃይል በሁሉም አውድ እየፈጠረና እያበቃ በውጤት እያረጋገጠ እንደሆነም ሌተናል ጀነራል በላይ ስዩም አስረድቷል። ሰልጣኞች በስልጠናው ላይ ያገኙትን እውቀት የፈጠሩትን ልዩ ክህሎት ተጠቅመው የሰራዊታችንን ክፍተቶች መሙላትና በውጤት ማረጋገጥ እንዳለባቸውም የዕለቱ የክብር እንግዳ ከአደራ ጭምር አሳስቧል። ለስልጠናው መሳካት ከፍተኛ ትብብር አስተዋጽኦ ለነበራቸው አሰልጣኞች፣ አስተባባሪዎችና የዩኒቨርሲቲው ኢንጂነሪንግ ኮሌጅ አመራሮች አመስግኗል። የስልጠናውን ሪፖርት ያቀረቡት ሌተናል ኮሎኔል ምስጋናው ውብቴ የሰራዊቱን የተልእኮ ሂደት በላቀ የቴክኖሎጂ አቅም ለመፈጸም የሚያስችል ጠንካራ ስልጠና በንድፈ ሀሳብና በተግባር ለሰልጣኞች መስጠቱን ገልጿል። ሰልጣኞች በቆይታቸው ላይ ያገኙትን እውቀትና ግንዛቤ በተግባር ተጠቅመው የክፍሎችን የግዳጅ አፈጻጸም ውጤት በብቃት ማሳደግ እንደሚችሉ በውጤታቸው ማረጋገጥ ተችሏል ሲሉ ከፍተኛ መኮንኑ አረጋግጠዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ስራ በሆነው የመደመር ትውልድ መጽሐፍ ሽያጭ ገቢ እየተገነባ የሚገኘው የድሬዳዋ አስተዳደር የመደመር ትውልድ ቤተ መጽሐፍት ግንባታ በ3 ወራት ለማጠናቀቅ እየተሰራ መሆኑ ተገለጸ። ቤተ መጽሐፍቱ የንባብ ባህልን ለማጎልበት ብሎም በስነ ምግባርና በእውቀት የታነጸ ትውልድን ለማፍራት የጎላ ሚና እንዳለው የድሬዳዋ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ ሚካኤል እንዳለ ገልጿል። ከ470 ሚሊዮን ብር በሚልቅ ወጪ እየተገነባ ያለው ቤተ መጽሐፍቱ አሁን ላይ የግንባታ አፈጻጸሙ 80% መድረሱን ተናግሯል። አጠቃላይ ግንባታው በ2000 ካሬ ማረፉን፣ ቤተ መጽሐፍቱ ባለ 4 ወለል ህንፃ መሆኑን፣ በውስጡም የማንበቢያ ስፍራ፣ የመዝናኛ ቦታ እንዲሁም የአካል ጉዳተኞች ማንበቢያና መገልገያ ቦታ ያካተተ መሆኑን አብራርቷል። በአንድ ጊዜ ከ1000 በላይ ሰዎችን የማስተናገድ አቅም እንዳለውም ዘገባው አስታውሷል። በመዲናዋ በሁሉም ዘርፎች ህዝቡን ተጠቃሚ ያደረጉ ስኬታማ ስራዎች መከናወናቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር የ9 ወራት እቅድ አፈጻጸም ግምገማ ማከናወን ጀምሯል። በከተማዋ በሁሉም ዘርፎች ነዋሪዎችን ተጠቃሚ ያደረጉ ውጤታማ ስራዎች መከናወናቸውን በዚህ ወቅት ተጠቁሟል። ከንቲባ አዳነች አቤቤ ባደረጉት የመክፈቻ ንግግር በግምገማ መድረኩ ባለፉት 9 ወራት ስኬታማ ስራዎችን በመፈተሽ ጥንካሬዎችን አጠናክሮ ማስቀጠል የሚያስችል ዝርዝር ግምገማ የሚደረግ ይሆናል ብሏል። በ6 ወር የስራ አፈጻጸም ግምገማ ወቅት በዝርዝር ተለይተው በተሰጡ ግብረ መልሶችና አቅጣጫዎች መሰረት የህዝብ የቅሬታ ምንጭ የሆኑ ክፍተቶችን በመለየት በጥልቀት እንደሚገመግሙ ገልጿል። በመድረኩ የቀሪ 3 ወራት እቅዶችን በተሟላ ሁኔታ ማሳካት የሚያስችሉ መግባባቶች ላይ እንደሚደረሱ አክሏል። በዚህም በከተማዋ ባለፉት 9 ወራት የተከናወኑ ስራዎች በውጤታማነት መፈጸማቸውን ጠቆም ይህም ተጠናክሮ ይቀጥላል ብሏል። የ9 ወራት የስራ አፈጻጸም ሪፖርት ያቀረቡት የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አደም ኑሪ አጠቃላይ አፈጻጸም 93.3% መሆኑን ተናግሯል። የተቋማትን ግንባታ በተመለከተ የአገልግሎት አሰጣጦችን በቴክኖሎጂ ማከናወን ምቹ የስራ አካባቢን መፍጠር እንዲሁም በሌሎች መስኮች ውጤታማ ስራዎች መከናወናቸውን ጠቁመዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ በኢትዮጵያ ከሩሲያ አምባሳደር ከቪጊኒ ትርኬኒ ጋር በባህል ኪነጥበብና ስፖርት ዘርፍ በጋራ መስራት በሚችሉበት ሁኔታ ላይ ተወያይተዋል። በውይይቱ ኢትዮጵያ የብዝሃ ባህል ባለቤትና ታሪካዊ ሀገር እንደመሆኗ ከሩሲያ መንግስት ጋር በዘርፎቹ በትብብር መስራት አስፈላጊ መሆኑን ተነስቷል። ኢትዮጵያ ለብሪክስ አባል ሀገራት ባህሏንና ኪነ ጥበቧን ለማስተዋወቅ እንዲሁም የህዝብ ለህዝብ ትስስር ለማጠናከር እየሰራች ያለውን ስራ የሩሲያ መንግስት በመደገፍ በትብብር እንደሚሰራም ተገልጿል። በቀጣይም የጋራ የመግባቢያ ስምምነት መፈራረም የሁለቱ ሀገራት የዲፕሎማሲያዊ ግንኙነት በማጠናከር የሚያስችሉ ስራዎች ላይ በጋራ ለመስራት መስማማታቸውን የሚኒስቴሩ መረጃ አመላክተዋል። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም
አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሩሲያን የድል ቀን አስመልክተው የ3 ቀናት የተናጠል ተኩስ አቁም አወጁ። ክሬምሊን እንዳስታወቀው ጊዜያዊ የተናጠል ተኩስ አቁም በፈረንጆቹ ከመጪው ግንቦት 8 እኩለ ሌሊት ጀምሮ እስከ ግንቦት 11 ቀን ይቆያል። በዚህ መሰረትም በተጠቀሱት ቀናት በሁሉም የውጊያ ግንባሮች የሚገኙ የሩሲያ ወታደሮች ክፍሎች ምንም አይነት ተኩስ እንደማያደርጉ ተመላክቷል። ይሁን እንጂ ዩክሬን የተኩስ አቁሙን በመጣስ ትንኮሳ የምትፈጽም ከሆነ ሩሲያ አስፈላጊውን አጸፋ እንደምትሰጥ ነው ፕሬዝዳንቱ የተናገሩት። ሩሲያ ከዩክሬን ጋር ዘላቂ የተኩስ አቁም ንግግር ለማድረግ ቁርጠኛ መሆኗን አረጋግጧል። ፕሬዝዳንት ፑቲን የዩክሬን መንግስት ተመሳሳይ የተኩስ አቁም እንዲያውጅ ጥሪ ማቅረባቸውን አርቲ ዘግቧል። የቀድሞ ሶቪየት ህብረት የናዚ ጀርመኖችን በፈረንጆቹ 1945 ድል ያደረገችበት የድል በዓል በሞስኮ በየዓመቱ ግንቦት 9 ቀን በተለያዩ ወታደራዊ ትርኢቶች ይከበራል። ኩራን ተመልካቾቻችን ከሞሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።